በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የሐሰት ዳኝነት አምላክን ወቀሰው፣ ሕይወት ሰጠን እንጂ ጥፋቱ ምንድነው? ስለሆነ ኢየሱስ ክርስቶስ ዋለ ባደር ሲሰደብ ሲከሰር፣ የሐሰት ዳኝነት አምላክን ወቀሰው፣ ሕይወት ሰጠን እንጂ ጥፋቱ ምንድነው? ወንድሞቼ ሰላም እግዚአብሔር ይብዛላችሁ። እንደምን አላችሁ? እንደምን ከረማችሁ? ከቃሉ እብለት ባያገኙበት ዝምታውን አይተው አላዘኑለት። ባላወቁት መጠን ጠሉት ካለ በደል፣ ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? ኢየሱስ ክርስቶስ ዋለ ባደር ሲሰደብ ሲከሰር፣ የሐሰት ዳኝን አምላክን ወቀስ፣ ሕይወት ሰጠን እንጂ ጥፋቱ ምንድነው? የልቡን ትሕትና ፍቅሩን ሳይትኑ ቸሩ ጌታችንን አቻኩለው ሰቀሉ። ሩሩውን ጌታ ቸንክረው ሰቀሉ። ሞትን አስወግዶ ቢሰጣቸው ሕይወት፣ ሞትን አስወግዶ ቢሰጠንም ሕይወት፣ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰር፣ የሐሰት ዳኝን አምላክን ወቀሰው፣ ሕይወት ሰጠን እንጂ ጥፋቱ ምንድነው? ይህ ቃል የሚሰማችሁ በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የእኛ ፈጣሪ የእኛ ጌታ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? እነሆ የዛሬን ቀን በተለይ ይህችን ሰዓት ለይቶ የሰጠን አምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ወንድሞቼ እግዚአብሔር መልካም ነው። ከልቤ ላለው እግዚአብሔር መልካም ነው። ይህን ቀን ሰጠን፣ ይህን ሰዓት ሰጠን ወገኖች። ይሄ አይገኝም።
ሁሉ ጊዜ የሚገኝ የሚመስላቸው የዋህ ወንድሞች እህቶች አሉ። አይገኝም ወንድሞች። ግን እግዚአብሔር ስለወደደን ከትልቁ ፍቅሩ የተነሳ ዛሬን አደለን። ይሄን ሰጠን። እግዚአብሔር ስሙ የከበረ የተመሰገነ ይሁን። ዛሬ እግዚአብሔር ቢረዳን የአባቶቻችን አምላክ እግዚአብሔር በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ የሰው ያልሆነ የሱን ሐሳብ የሱን እቅድ የሱን ዓላማ እንዲያስተምረን የሱ ቅዱስ ፈቃድ ይሁንልን። ጥቂት ነገር እንነጋገራለን። ዛሬ እግዚአብሔር ቢረዳን የምንነጋገርበት የትምህርታችን ርዕስ ባለፈው ጊዜ ጀምረን የነበርነው ወንድሞቼ መንፈሳዊ እንቅልፍ እና አደጋው በሚል ይሆናል። ስሙኝ በደንብ። ምንም ይዛችሁ ባትሄዱ ብትቸኩሉ እንኳን መንፈሳዊ እንቅልፍ ወገኖቼ አደጋ አለው። ስለዚህ እግዚአብሔር መንፈስ ቅዱስ ለኔና ለናንተ ዛሬ የሚያስተምረን በዚህ ንጋት መንፈሳዊ እንቅልፍና አደጋው ወይም መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ እና አደጋው። ወንድሞቼ መንፈሳዊ እንቅልፍ አደጋ አለው። ስሙኝ ወንድሞቼ፣ መንፈሳዊ ድንዛዜ አደጋ አለው። አዎ መንፈሳዊ እንቅልፍ አደጋ አለው። መንፈሳዊ እንቅልፍ ምንድነው ወንድሞቼ? መንፈሳዊ እንቅልፍ ስንል ምን ማለታችን ነው? ምን ያህል ሰው ይረዳዋል? መንፈሳዊ ድንዛዜ ስንል ለምን አደጋ ስላለው። ይህን ትምህርት ባለፈው ጊዜ ነው የጀመርነው። ተከታታይ ለብዙ ሳምንታት በዚህ ትምህርት ላይ ቆይተናል። መንፈሳዊ እንቅልፍ ማለት ወገኖቼ የሰው ልቡ በእግዚአብሔር ነገር ላይ ፈዛዛ ደንዛዛ ሲሆን ነው። በእግዚአብሔር ጉዳይ ላይ በመንፈሳዊ ሕይወት ጉዳይ ላይ የሰው ልቡ ፈዛዛ ደንዛዛ ሲሆን ወገኖቼ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ይባላል። ወይም በሌላ አነጋገር ሰው በሕይወቱ ሀሎተ እግዚአብሔር ወይም የእግዚአብሔር መኖር የማይሰማው ከሆነ አው በእውነት እግዚአብሔር አለ ይሆን እያለው በቃ እግዚአብሔር ስለመኖሩ የሚጠራጠር በቃ ቤተክርስቲያን የሚሄደው ወንድሞቼ ልማድ ስለሆነበት ከሆነ የመንፈሳዊ ድንዛዜ ነው። ወይም በሌላ አነጋገር ሃይማኖት ወይም እምነት ከእግዚአብሔር የምንገናኝበት ሃይማኖት ወይም እምነት ወንድሞቼ ባህል ሆኖ ሰውየው ወይም ሴትየዋ ላይ ወይም ወንድሙ እህት ላይ እንደዚህ አይነት ስሜት ካመጣ ይሄ መንፈሳዊ እንቅልፍ መንፈሳዊ ድንዛዜ ይባላል። በሌላ አነጋገር ምንድነው መሰላችሁ? ሰው በእግዚአብሔር ነገር አልሞቀው አልቀዘቅዘው ካለ ይሄ ሰው ወገኖች መንፈሳዊ ድንዛዜ ገጥሞታል። መንፈሳዊ እንቅልፍ ገጥፎታል። ሊነቃ ይገባል። አደጋ አለው። ለምን? መንፈሳዊ ሌላ ነገር ባትይዙ ወንድሞቼ መንፈሳዊ እንቅልፍ አደጋ አለው። ለዚህ ነው ባለፈው ከኔ ጋር የነበራችሁ ስንማር በተከታታይ የተወቀሱ ግለሰቦች የተወቀሱ ቤተክርስቲያናት አሉ። ለምሳሌ ሎዶቅያ ቤተክርስቲያን በራዕየ ዮሐንስ ምዕራፍ 3 ላይ ያየነው እግዚአብሔር ምንድነው ስማኝ ወይ ቀዝቃዛ ወይ ሙቅ አልሆንክ ለብ ያልክነ እተፋሃለሁ ተብለዋል። እተፋሃለሁ አያችሁ። ስለዚህ በእግዚአብሔር ነገር አልሞቅ አልቀዘቀዝ ሲል መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ ይባላል። ይሄ ብቻ አይደለም። በሌላ አነጋገር መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ምንድነው ብለን ብንል ሰው ልቡ ደንድኖ ልቦናው ጨልሞ ከእግዚአብሔር ሕይወት ሲርቅ። ይህን ለማስረዳት ይከብዳል ወንድሞች፣ ግን I'm sure you understand the feeling። ምን ማለት መሰል? ልቡ ደንድኖ የእግዚአብሔር ነገር አልሰማው ብሎ ልቡ ጮማ ሆኖበት ደንድኖ ወፍሮ ልቡ ደንድኖ ልቦናው ጨልሞ ከእግዚአብሔር ሕይወት ሲርቅ የግድ ከቤተ ክርስቲያን መራቅ የለበትም። ቤተ ክርስቲያን ውስጥ ይኖራል፣ ግን ሁሉ ጊዜ ኔጌቲቭ ነው። ቤተ ክርስቲያን ውስጥ ይኖራል። እግዚአብሔር ሕይወቱን እንዲቀይር ሳይሆን ይሄ ሰው ቤተ ክርስቲያን የሚሄደው አቃቂር ሊያወጣ ነው፣ እግዚአብሔርን ለማግኘት አይደለም። ይሄንን እናውቀዋለን ሁላችን፣ በዛ ውስጥ አልፈናል፣ እያለፍንም ነው። ስለዚህ መንፈሳዊ እንቅልፍ ምንድነው ብለን ብንል የልቦና መደንደን፣ የልቦና መጨለም። አሁን ቤተ ክርስቲያን ውስጥ ሆኖ የሚሳደብ ሰው የዘመን አስቸጋሪ ሰው ዘመን ነው። ሰዎች በጣም እግዚአብሔርን ያከበሩ እየመሰላቸው
ከሚገባው በላይ ካቅማቸው በላይ የሆኑትን ሰዎች ጭምር ትልልቆችን ሰው ጭምር ከሚገባው በላይ ሲሳደቡ ወንድሜ ስማኝ እህቴ ስሚኝ በመሳደብ የእግዚአብሔር መንግስት አይወረስም ስድብ የሰይጣን ነው የእግዚአብሔር ሰው ይጸልያል ያጠፋ ወንድም አይታል ያጠፋ አባት አይታል ወንድሜ በስድብ አትለውጠውም እና ሰዎች በዚህ ዘመን በተወሰነ ደረጃ ፍራስትሬሽን ይመስለኛል ከሚገባው በላይ ብፁዓን አባቶችን ጭምር ሲናገሩ ሰማለሁ ብፁዓን አባቶች ድክመት አላቸው ሊኖራቸው ይችላል ደሞም አላቸው ሰዎች ናቸው እኛስ ሰው ጎበዝ የሚያደርገው ወንድሜ ራሱን ሲያይ ነው እግዚአብሔር ደስ የሚለው የብፁዓን አባቶችን ወይም የካህናትን የእከሌን ከማየት ይልቅ ከቻል የራሳችንን ብናይ ነው ይሄ ማለት በጨዋነት አንዳንድ ድክመቶችን አንጠቁምም ማለት አይደለም ግን ሰው በዚህ ዘመን ወገኖቼ ጽድቅ ሆኖ የሚታየው ስለሌሎች በናገር ነው ይሄ ወገኖቼ የልቡና መደንደን ነው የልብ መጨለም ነው ከእግዚአብሔር መራቅን ያመጣል ልክ እንደ የአሕዛብ ችግራቸው ወንድሞቼ አሕዛብ ችግራቸው ቅዱስ ጳውሎስ እንዳለው የልብ መደንደን የልብ መጨለም አላቸው በዚህ በኤፌሶን ምዕራፍ 4 ቁጥር 18 ላይ በዛን ዘመን ለነበሩ ለኤፌሶን ክርስቲያኖች ሲልክ እንደዚህ ያላቸው ቅዱስ ጳውሎስ ልጆቼ ባካችሁ ስሙኝ አለ እናንተ እንደ አሕዛብ አትሁኑ እንደማያምኑ ሰዎች አትሁኑ እነሱ በአእምሮአቸው ጨለሙ ልጆቼ ይላል እንደ አሕዛብ አትሁኑ ይልቁንም እናንተ በአእምሮአችሁ መንፈስ ተለወጡ ክርስቶስን ምሰሉ በአእምሮአችሁ ታደሱ አዲስ ሰው ሁኑ እንዳምናው እንደካቻምናው አትኑሩ በቆሸሸ ሕይወት አትኑሩ በአዲስ ሕይወት ኑሩ በአዲስ አእምሮ ብሎ አላቸው ቃሉን ባደበላችሁ ደስ ይለኛል አነባዋለሁ እንደዚህ መንፈሱ ግን እንደዚህ ይላል ቅዱስ ጳውሎስ ልጆቼ እናንተ እንደ አሕዛብ አትሁኑ እነሱ ባለማወቃቸው ጠንቅ የተነሳንበት እንዳትረሱ መንፈሳዊ ድንዛዜ መንፈሳዊ እንቅልፍ አደጋ አለው ስንል ምንድነው የሚለው ቅዱስ ጳውሎስ እነሱ ባለማወቃቸው ልባቸው ደነዘዘ ይላል ወንድሞቼ ራሳችንን ጠይቅ ዛሬ ልባችን እንዴት ነው እንደዚህ ላይ እነሱ ባለማወቃቸው ጠንቅ በልባቸው ደንዳንዳነት ጠንቅ ልቦናቸው ጨለመ ከእግዚአብሔር ሕይወት ራቁ ይላል አሕዛብ መንፈሳዊ እንቅልፍ መንፈሳዊ ድንዛዜ ከእግዚአብሔር ያርቃል አያችሁ እነዚህ አሕዛብ ወይም የማያምኑ ሰዎች በልባቸው ድንዳኔ የተነሳ ከእግዚአብሔር ተለዩ ከእግዚአብሔር ላቁ ልጆቼ የኤፌሶን ቤተክርስቲያን ይሄ በእናንተ ዘንድ አይሆን ይልቁንም እናንተ በአእምሮአችሁ ተለወጡ በአእምሮአችሁ መንፈስ ታደሱ ያላቸው እነሱ ደንዝዘው በመመኘት ግንዛዜንን የሚያመጣው መጨረሻ ይውላችሁ እነሱ ደንዝዘው በመመኘት ሩክሰቱን ሁሉ ለማድረግ ራሳቸውን ወደ ሴሰኛነት አሳልፈው ሰጡ ልጆቼ እናንተ ከክርስቶስ ይህንን አልተማራችሁም ስለዚህ የቀደመ ሕይወታችሁን ቅንቅን የበላው ያለፈ ዘመን ሕይወታችሁን የምታፍሩበት ሕይወታችሁን የቀደመ የማይጠቅመውን አሮጌውን ሕይወታችሁን አስወግዱ አሮጌውን ሰውነት አስወግዱ በአእምሮአችሁ መንፈስ ታደሱ አለ ቅዱስ ጳውሎስ ላንብብላችሁ ነው ያልጻፍኩት ወንድሞቼ በደንብ አድርጋችሁ ይውላችሁ ኤፌሶን ምዕራፍ 18 እቺ ቃል ነገ ምስክር ትሆናለች በሰማይ ኤፌሶን ምዕራፍ 4 ከቁጥር 18 እስከ 23 ላንብብላችሁ እንደዚህ ከ17 ላንብብላችሁ እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ እነሱ በአእምሮአቸው ከንቱነት ይመላለሳሉ እናንተ ክርስቲያኖች ግን አለ እናንተ ግን ከእንግዲህ ወዲያ እንዳትመላለሱ ላለው በጌታም ሆኜ መሰክራለሁ እነሱ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ ከእግዚአብሔር ሕይወት ራቁ ወንድሞቼ የልብ ድንዳኔ የልብ መጨለም መንፈሳዊ እንቅልፍ አደጋ አለው ከእግዚአብሔር ያርቃል እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ እናንተ ከእንግዲህ ወዲያ እንዳትመላለሱ ላለው በጌታ ሆኜ መሰክራለሁ እነሱ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ
ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ፣ ደንዝዘውም በመመኘት ተመልከቱ፣ ደንዝዘውም በመመኘት ርኩሰት ሁሉ ለማድረግ ራሳቸውን ወደ ሴሰኛነት አሳልፈው ሰጡ። እናንተ ግን ከክርስቶስ እንደዚህ አልተማራችሁም። በእርግጥ ሰምታችኋል፣ እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ የቀደመ ኑሯችሁን የማትወዱትን ያ ከእግዚአብሔር ጋር ትክክል ያልሆነ ዘመን የነበረውን ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። አሮጌውን ሰው አስወግዱ። በንስሐ ያልነበራችሁበትን እግዚአብሔርን ያላወቃችሁበትን ያንን አሮጌውን ዘመን አስወግዱ ካለ በኋላ በአእምሮአችሁ መንፈስ ታደሱ፣ በክርስቶስ አዲስ ሰው ሁኑ ብሎ አለ። ምንድነው እዚህ ውስጥ ወገኖች ያመጣንበት ምክንያት? የምንማርበት የትምህርታችን ርዕስ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አደጋ አለው ብለን የጀመርነው። እግዚአብሔር የሚለን ይሄንን ነው። ልጆቼ ስሙ ይለናል። መንፈሳዊ እንቅልፍ አደጋ አለው፣ መንፈሳዊ ድንዛዜ አደጋ አለው። ስለዚህ ይህንን ተረዱ ይለናል ዛሬ ጠዋት እግዚአብሔር። በነገራችን ላይ ይህን ትምህርት ባለፈው ስንማር እንደ ግለሰብ በመንፈሳዊ እንቅልፋምነታቸው የተወቀሱትን ግለሰቦች አይተናል። ይህም ብቻ አይደለም፣ እንደ ቤተ ክርስቲያን የተወቀሱ ቤተ ክርስቲያን እነ ሰርዴስ ቤተ ክርስቲያን፣ እነ ሎዶቅያ ቤተ ክርስቲያንን አይተናል። እሱ ብቻ አይደለም፣ እነ ሮሜ ቤተ ክርስቲያንን አይተናል። ተወቀሱ በእንቅልፋምነታቸው። ትምህርቱ ያመለጣችሁ ቤተ እስጢፋኖስ ብላችሁ ሄዳችሁ አገኙት። እዛ ጋር ሊንኩን አስቀምጫላችኋለሁ ይመስለኛል። ገብታችሁ በዛ ሊንክ ያለፈውን ትምህርት ብትሰሙት ይጠቅማችኋል። በነገራችን ላይ እግረ መንገዳችሁን ሰብስክራይብ ብታደርጉ በዩቲዩብ ላይቭ መግባትና ይሄን የእግዚአብሔር ቃል ለሕዝባችን ማዳረስ ይረዳኛልና በዚህ ብታግዙኝ ደስ ይለኛል። ስለዚህ በዛ ትምህርት ላይ ምን አለን? ቅዱስ ጳውሎስ ለሮሜ ቤተክርስቲያን ክርስቲያኖች ሲጽፍላቸው ምንድነው ያሉት? ልጆቼ ሆይ ሰዓቱ ደርሷልና እንግዲህ ንቁ። ስለ መንፈሳዊ እንቅልፍ አይደለም የምንማረው? መንፈሳዊ እንቅልፍ አደጋ አለው እያለ ነው። ልጆቼ ሆይ ሰዓቱ ደርሷልና እንግዲህ ንቁ፣ በአግባቡ ተመላለሱ ባለው ትምህርቱ እንደዚህ ነው ያለው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። አያችሁ ልጆቼ፣ ካመንበት ጊዜ ይልቅ ክርስቲያኖች ከሆንበት ጊዜ ይልቅ እግዚአብሔርንም ካወቅንበት ጊዜ ይልቅ ዛሬ መዳናችን ወደኛ ቀርቧል። የጌታ ቀን ወደኛ ቀርቧል። የክርስቶስ ቀን ወደኛ ቀርቧል። መዳኛችን ቀርቧል። ባይሆን እንኳን ወገኖቼ ቀን በጨመርን ቁጥር እኛ ወደ ጌታ ቀርበናል። እሱ ስለ ቃል ኪዳኑ ባሰበበት ቀን ባቀደበት ቀን ይመጣል። የሱ ቀን ቅርብ ነው። ነገር ግን እሱ እንኳን ወገኖቼ የሚዘገይ ቢመስለን እኔና እናንተ ግን እንሄዳለን። ይህን ማስተዋል ትልቅነት ነው። ስለዚህ ቅዱስ ጳውሎስ ምን አለ? እንግዲህ ንቁ፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ስለዚህ በአግባብ ተመላለሱ፣ ጌታ ኢየሱስ ክርስቶስን ልበሱት። ወንድሞቼ ኢየሱስ ክርስቶስን ልበሱታል። በቀረ ዘመናችሁ እግዚአብሔር መንፈስ ቅዱስ ዛሬ እኔና እናንተ ልጆቼ ክርስቶስን ልበሱት ይላል። እንዴት አድርገን ነው የምንለብሰው? ወንድሞቼ ክርስቶስን መልበስ ማለት ምን ማለት ነው? ክርስቶስን መልበስ ማለት ክርስቶስ በስጋ ማርያም ተገልጦ በዚህ ምድር ላይ የተለባበስ ሲመላለስ የነበረውን ሕይወት ይኑራችሁ። ክርስቶስ ፍቅር ነው። ክርስቶስ ምህረት ነው። እናንተ ፍቅር ሕይወት ይኑራችሁ። እናንተ የምህረት ሕይወት ይኑራችሁ። ክርስቶስ ቅዱስ ነው። እናንተ የቅድስና ሕይወት ይኑራችሁ። እሱ ንጹሕ ነው። እናንተ የንጽህና ሕይወት ይኑራችሁ። እንደሚገባ ተመላለሱ። ለምን? ቀኖቹ የመዳናችን ቀን ወደኛ ቀርቧልና። ስለዚህ ምንድነው ያለው? ዘመኑን ወቁ፣ ከእንቅልፍ ንቁ። የመዳናችን ቀን የክርስቶስ ቀን ወደኛ ቀርቧል። ኢቭን የክርስቶስ ቀን ገና ነው ብንል እኛ ወደሱ ዛሬም በጨመረ ቁጥር እየቀረብን ነው ወገኖች። ስለዚህ በአግባቡ ተመላለሱ አለ። ቃሉን ላንብብላችሁ። ባለፈውም ተምረናል። ካመለጣችሁ ቤተ እስጢፋኖስ ብላችሁ ከእንቅልፍ ሮሜ ምዕራፍ 13 ቁጥር 11 እስከ 14
ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። ተደብቀን እንደምናደርገው አይደለም፣ በሰው ፊት እንደማናደርገው ጉዳይ የኃጢአት ስራ አይደለም። ይልቅ በቀን እንደምን በአግባብ እንመላለስ እንጂ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። በቀረ ዘመናችሁ በእንዲህ ነገር አይሁን። ይልቁንም ነገር ግን ጌታ ኢየሱስ ክርስቶስን ልበሱት። ወንድሞቼ ሌላ ነገር ይዛችሁ ዛሬ ባትሄዱ እግዚአብሔር መንፈስ ቅዱስ ዛሬ ጠዋት እኔና እናንተን ልጆቼ በቀረ ዘመናችሁ ኢየሱስ ክርስቶስን ልበሱት ይለናል። አው ክርስቶስን ልበሱት፣ ክርስቶስን ገንዘብ አድርጉ ይለናል። ስለዚህ ወገኖቼ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ በጣም አደገኛ ነው። ወንድሞቼ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ እንዴት አይነት መሰላችሁ? መንፈሳዊ እንቅልፍ ልክ እንደ ጋንግሪን የሚባል በሽታ ታውቃላችሁ? ጋንግሪን ማለት የአካላችን ወይም የእግራችን አንዷ ቲሹ በሆነ ምክንያት ትታመማለች። ከዛ እግራችን ከታች እየደነዘዘ እየሞተ ወደ ላይ ይመጣል። ወደ ላይ እየመጣ ወደ ሰውነት። ይሄ ጋንግሪን ነው። መንፈሳዊ እንቅልፍ እንደዚህ ነው። መንፈሳዊ ድንዛዜ እንደዚህ ነው። ቤተክርስቲያን ውስጥ አለን እንላለን፣ ግን እየሞትን ነው። መንቃት ያስፈልጋል። የደነዘዘውን ማነቃነቅ ያስፈልጋል። ማነቃቃት ያስፈልጋል። በነገራችን ላይ ሰው ሲሞት እንዴት እንደሚሞት ታውቃላችሁ? አይ ነው ስለ ሞት ሲነሳ ሰው ሁሉ ይሸሻል። ወንድሜ አትሽሽ። ሞት ምንም ማለት አይደለም። አንድ ወቅት ላይ የንስሐ አባቴ ሲያስተምሩኝ መንፈሳዊ ህይወት የዛሬ 30 ምናምን ዓመት ገደማ ምን አሉኝ? ልጄ እስጢፋኖስ አሉ ስለ ሞት ሲያስተምሩኝ ሞት እንደ መኪና ነው፣ ሌላ ነገር አይደለም፣ ያስፈራል። መኪና ከአንድ ቦታ ይወስዳል። ከዚህ ወደ እግዚአብሔር የምንሄድበት ሌላ መንገድ የለም። ሞት በተባለ መንኮራኩር ነው፣ አውሮፕላን ይዞን አይሄድም ማለት እውነት ነው። ስለዚህ ወገኖቼ ሞት የሚጀምረው ከታች ከእግር ነው። ሰው ሲሞት እግሩ ይቀዘቅዛል። እየቀዘቀዘ ወደ ጉልበቱ ያለ በዚህ መልክ ነው የሚሞተው ሰው። ገብቷችኋል? ስለዚህ ምንድነው መንፈሳዊ እንቅልፍ እንደዚህ ነው። መንፈሳዊ ድንዛዜ እንደዚህ ነው። በቤተ ክርስቲያን ውስጥ አለን እንላለን፣ ግን ብዙ ነገራችን እየቀዘቀዘ ነው። ለዚህ ነው እግዚአብሔር መንፈስ ቅዱስ ልጆቼ ሆይ በመንፈሳዊ ህይወት ንቁ ይለናል። እንግዲህ ርዕሳችን ምንድነው ብለናል? መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜና አደጋው። ይሄንን ነው ባለፈው ከኔ ጋር የነበራችሁ የተማርንባቸው ርዕሶች አሉ። ላለፉት እንግዲህ ከ10 ሳምንት በላይ ሆነዋል። አሁን በዚህ ርዕስ ባለፈው የተማርነው መንፈሳዊ ዕውርነት አለ። ስለ መንፈሳዊ ዕውርነት ረጅም ጊዜ ወስደን ተማር። መንፈሳዊ ዕውርነት አደጋ አለው። መንፈሳዊ ዕውር ሰው ምንድነው? ምንድነው? እሱ የእግዚአብሔር ሰው እግዚአብሔርን የሚያመልክ ይመስለዋል። እሱ የሚያመልከው ግን ጣዖትን ነው። በመንፈሳዊ ሕይወቱ ዕውር የሆነ ሰው እሱ እግዚአብሔርን የሚያገለግል ይመስለዋል። እሱ ግን የሚያገለግለው ዲያብሎስን በመንፈሳዊ ሕይወት። ስለዚህ እንዲህ አይነት መንፈሳዊ ዕውርነት አደጋ አለው። በሱ ብቻ አልቆምም። መንፈሳዊ ዕውርነት በጊዜ ካልታከመ ወደ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ይወስደናል። እንግዲህ መንፈሳዊ ድንዛዜ እንደ ጋንግሪን ነው። ጋንግሪን ከታች ከእግር ነው የሚጀምረው አይደል? ያለ ወደ ላይ ይመጣል። ያያችሁ። ስለዚህ ይህንን ተማር። ምናልባት ትምህርቱ ያመለጣችሁ ቤተ እስጢፋኖስ በሚለው ገብታችሁ ብትሰሙት መልካም ነው። እግረ መንገዳችሁን ሰብስክራይብ ብታደርጉ ላይቭ ዩቲዩብ ላይ ይህን እግዚአብሔር ቃል ለወንድሞች ለማካፈል ይረዳኛልና በሱ ብታግዙኝ ደስ ይለኛል። ላይቭ መውጣት ስላልቻልኩ እኔም ስለምፈራ ሰው መጠየቅ እፈራለሁ። መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ እንግዲህ አደጋ አለው አለ። በነገራችን ላይ የዚህ ትምህርት ዓላማ በዘመናችን ከምን ጊዜው ነው የበለጠ በተለይ በቤተ ክርስቲያን በሀገራችን በምድራችን ላይ
ከምን ጊዜውም የበለጠ መንፈሳዊ እንቅልፍ መንፈሳዊ ድንዛዜ በስቷል። ስንታይ የሃይማኖት መልክ አለን፣ አዎ ኃይሉን ግን ክደነዋል። እግዚአብሔርን የሚፈራ ሰው እኮ የለም። እኔን ጨምሮ ነው፣ እናንተም ብቻ አይደለም ወገኖቼ። እንዲህ ስላችሁ እንዳትቀየሙ፣ እኔን ጨምሮ ነው። እግዚአብሔር መንፈስ ቅዱስ ይለናል፣ ካስተዋልን እኮ ይነግረናል፣ እውነቱን እኮ ይገልጥልናል። ስለዚህ የዚህ ትምህርት ዓላማው በዘመናችን ወገኖቼ ከምን ጊዜውም በላይ መንፈሳዊ እንቅልፍ እጅግ የቀዘቀዘበት ስለሆነ ራሳችንን እንድንመረምር በእግዚአብሔር ሐሳብ፣ ከዛም በኋላ እንድንነቃ እንደ እግዚአብሔር ሐሳብ እንድንተጋ ለማሳሰብ ነው። ይሄው ሌላ ዓላማ የለም። ግን ለመሆኑ መንፈሳዊ እንቅልፍ ምንድነው? ወገኖቼ መንፈሳዊ እንቅልፍ ምንድነው? ወይ መንፈሳዊ ድንዛዜ? መንፈሳዊ እንቅልፍ ወገኖቼ ለመናገር እስቲ ስለ ስጋዊ እንቅልፍ ትንሽ ነገር። ስጋዊ እንቅልፍ ራሱ በአግባቡ ከሆነ መልካም ነው፣ እረፍት ነው ስጋዊ እንቅልፍ። ነገር ግን በአግባቡ ካልሆነ ኢቭን ስጋዊ እንቅልፍ እንኳን አደጋ ነው። አይደለም መንፈሳዊ እንቅልፍ ወንድሞቼ፣ ስጋዊ እንቅልፍ አደጋ አለው። ያለ ቦታው ያለ ሰዓቱ የሆነ እንቅልፍ አደጋ አለው። አንደኛ ለምሳሌ የስጋዊ እንቅልፍ አደጋውን ታውቃላችሁ? አንደኛ ሰው ላይ ግምት፣ አሁን ለምሳሌ በስብሰባ ሰዓት ወይም ደግሞ ትልልቅ ሰዎች በተሰበሰቡበት ዝም ብለን ብናንቀላፋ ሰው ይታዘበናል። ምን ሆኖ ነው? ሌሊት ምን ሲሰራ ነው? ትዝብት ውስጥ ከተናል። እሱ ብቻ አይደለም፣ ትዝብት ቀላል ነገር ነው። ይኸው በአግባቡ ያልሆነ ስጋዊ እንቅልፍ እንኳን የሰው ህይወት ሊያሳጣ ይችላል። ብዙ ሹፌሮች እኮ ሌሊት እየነዱ እንቅልፍ ወስዷቸው ገደል የገቡ እኮ አሉ። ይኸውላችሁ አይደለም መንፈሳዊ እንቅልፍ፣ ስጋዊ እንቅልፍ አደጋ አለው። እንቅልፍ በአግባቡ ካልሆነ አደጋ አለው። እየነዳን ምናንቀላፋ ከሆነ አደጋ አለው። መንፈሳዊ እንቅልፍማ እንዴት ይብስ ወንድሜ እህቴ፣ መንፈሳዊ እንቅልፍ እንዴት ይብስ? አያችሁ። ስለዚህ መንፈሳዊ እንቅልፍ አደጋ አለው። አያችሁ፣ መንፈሳዊ ድንዛዜ በጊዜ ካልታከመ አደጋ አለው። ሰማችሁኝ ወንድሞቼ? ባለፈው ምን አለ? መንፈሳዊ ዕውርነት በጊዜ ካልታከመ ወደ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አሳልፎ ይሰጠናል። መንፈሳዊ ድንዛዜ በጊዜ ካልታከመ አሳልፎ ለመንፈሳዊ ሞት ይሰጠናል። መንፈሳዊ ሞት ማለት ደግሞ ሁለተኛ ሞት ነው። ሁለተኛ ማለት ሞት ደግሞ ሲኦል ነው። ያሳዝናል ወንድሞቼ። እግዚአብሔር መንፈስ ቅዱስ ዛሬ ምን ይለናል? ልጆቼ ንቁ፣ ከእንቅልፍ ንቁ፣ ክርስቶስ ያበራላችኋል። እግዚአብሔር ከኔና ከናንተ የሚፈልገው ነገር የለም ወንድሞቼ። እግዚአብሔር የሚፈልገው እኛን ነው። ልጆቼ ወደ እኔ ኑ፣ እኔ ያሳርፋችኋለሁ። ልጆቼ ወደ እኔ ኑ፣ ለእናንተ መልካም ሐሳብ አለኝ ይለናል እግዚአብሔር። ስለዚህ ወገኖቼ መንፈሳዊ እንቅልፍ አደጋ አለው። ስለዚህ ግን መንፈሳዊ እንቅልፍ ስንል ምንድነው? በሩጫ 7 ነገሮችን ልንገራችሁ። መንፈሳዊ እንቅልፍ ማለት ወይም መንፈሳዊ ድንዛዜ ስንል አንደኛ በመንፈሳዊ ሕይወት ወይም በእግዚአብሔር ነገር ንቁ ዝግጁ አለመሆን። በቃ ይልቁንም በእግዚአብሔር ነገር በመንፈሳዊ ሕይወት እንቅልፋም፣ ፈዛዛ፣ ደንዛዛ ነው። በቃ ምንም የማይበርደው የማይቀዘቅዘው ሰው ማለት ነው መንፈሳዊ ሕይወት። በቃ ይሄ ነው መንፈሳዊ እንቅልፍ። መንፈሳዊ ሕይወት አያችሁ፣ በእግዚአብሔር ነገር ልበደንዳና ነው። በእግዚአብሔር ነገር በቃ ምንም የማይሰማ መሆን። በነገራችን ላይ ብዙ ሰዎች ብዙ ጊዜ በዚህ ጉዳይ ላይ ተወቅሰዋል። ለምሳሌ የእግዚአብሔር ሰዎች ደጋግመው በዚህ በመንፈሳዊ እንቅልፍ ተወቅሰዋል። ለምሳሌ ራሱ መድኃኒታችን ኢየሱስ ክርስቶስ የዚህ ሕዝብ ልብ ደንድኗል፣ ጆሮአቸው ደንቁሯል ብሎ በዚህ በማቴዎስ 13 ላይ አስተማረ። አይሰማም ይሄ ሕዝብ። ለምን በግልጽ አትነግራቸውም አሉት ሐዋርያት። ምን በግልጽ ብነግረው? የዚህ ሕዝብ ልብ ደንድኗል፣ አይሰማም። ወንድሞቼ ከዚህ ዘመን የበለጠ ድንዳኔ የለም። ሰው ወሬ ቢሆን በብዛት ይሰማል። አሁን ይህንን እግዚአብሔር ቃል ጥቂት ሰዎች ነው የምትሰሙት። ለምን? ሰው ልብ ደንድኗል። 3 ኢሳይያስ 6:9 ላይ ብትመለከቱ ከቁጥር 9 ኢሳይያስ ምዕራፍ 6 ቁጥር 9፣ ማቴዎስ ምዕራፍ 13፣ የሐዋርያት ሥራ ምዕራፍ 28 ቁጥር 27 ላይ እንደዚህ ላይ እንደውም ላንብብላችሁ። መድኃኒታችን ኢየሱስ ክርስቶስ ራሱ ያለው ነው። መድኃኒታችን ኢየሱስ ክርስቶስ የኢሳይያስን ጠቅሶ እንደዚህ አለ። መንፈስ ቅዱስ እንደሚናገር እንደዚህ ይላል።
ነቢዩ ኢሳይያስ ምን ይላል? ሂድ አለኝ ይላል። ሂድ ይህን ህዝብ መስማትን ትሰማላችሁ ግን አታስተውሉም፣ ማየትን ታያላችሁ ግን አትመለከቱም በላቸው። እኔ እንዳላድናችሁ እንዳልፈውሳችሁ የዚህ ህዝብ ልቡና ደንድኗል፣ ልቡ ጨልሟል ብለህ ንገራቸው። ይህንን ኢሳይያስ አስቀድሞ በትንቢት ተናገረው። መድኃኒታችን ኢየሱስ ክርስቶስ ደገመው። ሐዋርያት በሐዋርያት ሥራ ላይ ደገሙት። ወገኖቼ መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ በዘመናት ሁሉ አስቸጋሪ ነገር ነው። እንደዚህ ይላል፣ ላንብብላችሁ። ሂድ ይህን ህዝብ መስማት ትሰማለህ አታስተውልም፣ ማየትን ታያለህ አትመለከቱም በላቸው። ኢሳይያስ ምዕራፍ 6 ከቁጥር 9 ጀምሮ። የጌታም ድምፅ እንደዚህ አለ፣ የጌታም ድምፅ ማንን እልካለሁ ማን ይሄድልናል ሲል ሰማሁ። እኔም እነሆኝ አልኩ። ኢሳይያስ ነው አለው ጌታ ያለ። እርሱም ሂድ ይሄንን ህዝብ መስማት ትሰማላችሁ አታስተውሉ፣ ማየት ታያላችሁ አትመለከቱም በላቸው። በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ተመልሰው እንዳይፈወሱ የዚህ ህዝብ ልብ ደንድኗል። መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ ማለት የልብ ድንዳኔ ነው። ጆሮአቸውን አደንቁር፣ ዓይናቸው ጨፍኗል አጨፍናለኝ ይላል። ስለዚህ ወገኖቼ መንፈሳዊ እንቅልፍ ምንድነው ማለት? ልብ ደንዳና ነው። ምንም የማይሰማው ስለ እግዚአብሔር ነገር ስለ መንፈሳዊ ነገር የማይሰማው ሰው ማለት ነቅቶ የማይተክቶ የማይጠብቅ መንፈሳዊ እንቅልፍ ማለት ወገኖቼ ግድ የለሽ በመንፈሳዊ ህይወት ላይ ሰነፍ ታካች ሰንፋላችሁ። በመንፈሳዊ ነገር እንቅልፋ የእግዚአብሔር ነገር ሲነገር የማይወድ የሚሰለች ለክርስቶስ ልብ የሌለው እናንተ ለኔ ቃል ልብ የላችሁ አላቸው ፈሪሳውያን። እናንተ የኔ ልጆች ለኔ ቃል ልብ የላችሁ። ዮሐንስ ምዕራፍ 8 እና 9 ሄዳችሁ አንብቡ። የእግዚአብሔር ቃል የሚሰለች ለእግዚአብሔር ቃል ቦታ የሌለው ሰው መንፈሳዊ እውር፣ በመንፈሳዊ እንቅልፍ ውስጥ ያለ፣ በመንፈሳዊ ድንዛዜ ውስጥ ያለ ነው። ይሄ ብቻ አይደለም። መንፈሳዊ እንቅልፍ ማለት በመንፈሳዊ ህይወት ስሜት የሌለው ፓሽን የሌለው ምንም የማይሰማው ሰው። ቅዱሳን ወገኖቼ በእግዚአብሔር ነገር በመንፈሳዊ ህይወት ፓሽኔት ነው። ፓሽን አላቸው። ምን ማለት ይሰማቸዋል። አንዳንድ ጊዜ አብዝተው ያለቅሳሉ። እግዚአብሔር እና ኤርምያስ ሰቆቃው ኤርምያስን አንብቡ። እነ ኤርምያስ በመጣባቸው በህዝቡ በደረሰው ነገር ህዝቡ እንደ እግዚአብሔር ሐሳብ አለቀሰ ሲል እንዴት አለቀሱ። ይሄ ብቻ አይደለም። ሐዋርያትን ስትመለከቱ ወደ ማንቺ ሄማውስ ሲሄዱ ክርስቶስ ሲናገራቸው ልባቸው ይቃጠልባቸው ነበር። እንደዚህ ነው መንፈሳዊ እንቅልፍ ውስጥ ያለ ሰው ምንም አይሰማው። በቃ ድንዛዜ ውስጥ ጉዳዩ አይደለም። ስለ እግዚአብሔር ቢነገር ጉዳዩ አይደለም። ሌላ ምሳሌ ልስጣችሁ። ቅዱስ ጳውሎስ አቴና በምትባል ከተማ ውስጥ በሚዘዋወርበት ጊዜ ለማይታወቅ አምላክ የሚል ጽሑፍ አየ። በዛን ጊዜ መንፈሴ ተቆጣብኝ ይላል። እንደዚህ ናቸው። የእግዚአብሔር ሰው መንፈሱ ይቃጠልበታል። ፓሽን አላቸው በማዘን ይሁን በደስታ። ግን በመንፈሳዊ እንቅልፍ ውስጥ ያለ ሰው ማለት ምንድነው? በቃ ይሄ መንፈሳዊ ፓሽን የሌለው ይልቁንም በውሸት ውስጥ በሐሰት ውስጥ የሚኖር ማለት ነው መንፈሳዊ እንቅልፍ። ሌላው ልንገራችሁ ወንድሞች፣ መንፈሳዊ እንቅልፍ ማለት ያለኝ በቃኛልን የማያውቅ እግዚአብሔርን ካለኝ ብቻውን በቂ ነው ብሎ የማይል ያለኝ በቃኛልን የማያውቅ እንደ እግዚአብሔር ሐሳብ በመጠን የማይኖር ህልሙ ራእዩ ይቺ ዓለምና ይቺ ዓለም ብቻ የሆነ ይሄ መንፈሳዊ እንቅልፍ ነው። በነገራችን ላይ ሶስት አይነት ሰዎች አሉ። ታውቃላችሁ? ሶስት አይነት ሰዎች አንደኞቹ ፍጥረታዊ ሰው ናቸው። ፍጥረታዊ ናቸው። እነዚህ አይነት ሰዎች ያልተጠመቁ አሕዛብ ማለት ነው። አማኒ ማለት ነው። ፍጥረታዊ ይባላሉ። እንደተወለዱ ያሉ ናቸው። እግዚአብሔርን የማያውቁ አሕዛብ። ሁለተኞቹ ሰዎች መንፈሳዊ ሰዎች ናቸው።
እንደ ቅዱሳን የእግዚአብሔር ሰዎች እንደ እግዚአብሔር ሐሳብ የሚሄዱ ዕለት ዕለት በክርስቶስ መንገድ ለመሄድ የሚታትሩ መንፈሳዊ ሰዎች ይባላሉ እነሱ። ሶስተኞቹ ስጋዊ ናቸው። ተጠምቀዋል፣ ክርስቲያኖች ነን ብለው ራሳቸውን አይደንቲፋይ ያደርጋሉ፣ ግን ስጋዊ ናቸው። ስጉ የምንላቸው ማለት ነው። ሐሳባቸው ምድራዊ ነው። አያችሁ። ስለዚህ ያለኝ ይበቃኛልን የማያውቁ መንፈሳዊ እንቅልፍ ማለት ወገኖቼ በግማሽ ማመን ምን ማለት ነው? በግማሽ ማመን ሊሆን ይችላል ትንሣኤ ሙታን አለ ይላሉ። ምናልባት ሊሆን ይችላል ባንነሳስ ይላሉ፣ ግን ባንነሳስ። አያችሁ፣ ከፍሎ ማመን። በአጠቃላይ መንፈሳዊ እንቅልፍ ማለት ወገኖቼ ምን ማለት መሰላችሁ? መንፈሳዊ እንቅልፍ ማለት የክርስቲያን መዓዛ የሌለው። ክርስቲያኖች የራሳቸው መዓዛ አላቸው። የእግዚአብሔር ሰዎች ወገኖቼ የራሳቸው መዓዛ አላቸው። ይሄ በመንፈሳዊ እንቅልፍ ውስጥ ያለ ሰው መዓዛ የለውም፣ ይልቅ ጠረን ያለው። ምን ማለት መሰላችሁ? ቅዱስ ጳውሎስ ምን አለ? እኛ ክርስቲያኖች እኮ የክርስቶስ መዓዛ አለን። ይሄ መዓዛችን ለሚድኑት ሕይወትን ይሰጣል፣ ለሚጠፉት ደግሞ ሞትን ያመጣል ይላል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ሄዳችሁ አንብቡ። ከዛ ጀምሮ እኛ እኮ የክርስቶስ መዓዛዎች ነን። ታዲያ ለዚህ አገልግሎት ማን ይበቃል? እዚህ አዲስ ኪዳን አገልግሎት ለኛ የእውቀትን ሽታ የእውቀትን መዓዛ የሰጠ እግዚአብሔር የተመሰገነ ይሁን። እኛ እኮ የክርስቶስ መዓዛዎች ነን፣ ለሚጠፉት ለሚሞቱት የሞት ሽታ፣ ለሚድኑት የሕይወት ሽታ ነን አለ። ወገኖች መንፈሳዊ እንቅልፍ ውስጥ ያለ ግን ምንድነው? መዓዛ የለውም፣ ይልቁንም ጠረን ያለው። እሱ ጋር ሰውን ይሰነፍጣል፣ ሰውን ከቤተ ክርስቲያን ያባረራል። ቃሉን ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ነገር ግን በክርስቶስ ሁሉ ጊዜ ድልን በመንሳቱ ለሚያዞረን ከሀገር ሀገር ለሚያዞረን በእኛም በየስፍራ ሁሉ የእውቀትን ሽታ ለሚገልጥ የእውቀትን መዓዛ የእውቀትን ሽታ ለሚሰጠን አምላክ ይመስገን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያ ለሕይወት የሚሆን የሕይወት ሽታ እኮ ነን። ለዚህ አገልግሎት ማን ይበቃል ይላል። እንግዲህ ወገኖቼ ይሄ ሁሉ ምን ይባላል? መንፈሳዊ እንቅልፍ ይባላል። ቅድም የዘረዘርናቸው 7ቱ ነገሮች በተቃራኒው እንመልከት። በመንፈሳዊ እንቅልፍ ዙሪያ ያሉ እግዚአብሔር የሚወደው ምንድን ነው? በተቃራኒው ደግሞ የእግዚአብሔር ጥሪ ለክርስቲያኖች ምንድን ነው ብለን ብንል በመንፈሳዊ ሕይወታቸው ክርስቲያኖች ንቁዎችና ትጉዎች የነቁ የተጉ እንዲሆኑ እግዚአብሔር ይፈልጋል። ሁልጊዜ ንቁ የሆኑ አያችሁ፣ ዕለት ዕለት የሚተጉ ዕለት ዕለት በመንፈሳዊ ሕይወታቸው ንቁ ሆነው ወይ ይሄ ዋችፉልነስ በእንግሊዝኛው ምን ማለት ነው? ሁል ጊዜ የሚጠብቁ። የምትጠብቁት ነገር አላችሁ ወንድሞች፣ ሁል ጊዜ የምትጠብቁት አሁን ደርሶልኛል። እንደዛ የክርስቶስ ነገር የእግዚአብሔር ነገር ሁሌ በቃ የሚጠብቁ ተጠንቅቀው የሚጠብቁ እየተጉ የሚጠብቁ እንዲህ እንድንሆን ነው እግዚአብሔር የሚፈልገው። በእግዚአብሔርና በመንግስቱ ጉዳይ ንቁና ትጉ እየሆኑ የሚኖሩ ሰዎች እግዚአብሔር የሚፈልገው ንቁና ትጉዎች እንጂ ፍዝዝ ቅዝዝ ያሉት አይደል። ያንደዛማ መንፈሳዊ እንቅልፍ ነው። እግዚአብሔርና መንግስቱን በናፍቆት የሚጠባበቁ ሰዎች እግዚአብሔር የሚፈልገው። እግዚአብሔርና መንግስቱን ትናፍቃላችሁ ወንድሞቼ? እንዴት መታደል መሰላችሁ! እግዚአብሔርን ከናፈቃችሁ አባቴ ይመጣል፣ አባባ ይመጣል፣ እግዚአብሔር ይመጣል፣ ይወስድናል፣ እኔ እመጣለሁ ብሎልን እኔ ፕሮሚስድ ይመጣል። አባታችን እግዚአብሔር ይመጣል፣ ክርስቶስ ይመጣል። ወገኖቼ ክርስቶስ ይመጣል ስትሉ አትፍሩ። ብዙ ጫና አልጫነብኝ ኑ ልጆቼ እኔ ያሳርፋችኋለሁ ነው ያለው። ለምን ታከብዱታላችሁ? ያልከበደውን ነገር ነው። እሱ ግን የሚመጣው ለኛ ነው። እንደ እግዚአብሔር ሐሳብ ለሄዱ ሰዎች ሊወስዳቸው አባባ ይመጣል፣ ክርስቶስ ይመጣል። ልክ ነው። በእንቅልፍ ውስጥ ያሉ በድንዛዜ ውስጥ ያሉ ሰዎች ግን ለፍርድ ይመጣባቸዋል። ጥያቄ የለውም ይሄ ያያችሁ። ስለዚህ የእግዚአብሔርን መንግስት በናፍቆት
እንጠባበቅ ዘንድ እንደውም ቅዱስ ጴጥሮስ ምን ይላል? እናንተ የእግዚአብሔር መንግስት እያስቸኮላችሁ ተጠባበቁት ይላል። ሰማችሁ? እያስቸኮላችሁ። እንዴት አድርገን ነው የምናስቸኩለው? በናፍቆት ማለት ነው። አንድ ነገር በናፍቆት ስትጠብቁ ቀኑ ይሮጣል። እንደዚህ ይላል ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ ይህ ሁሉ እንዲህ የሚቀልጥ ከሆነ ስለ ምድር ነው የሚያወሩ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱሱ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል። ለካ አያችሁ ምንድነው የእግዚአብሔርን መንግስት በናፍቆት መጠባበቅ፣ የእግዚአብሔርን ቀን እያስቸኮሉ መጠባበቅ። እያስቸኮላችሁ ያለ ምንድነው ያለው? ስለ እግዚአብሔር ቀን ከተናገረ በኋላ እግዚአብሔር ቀን እንዴት እንደ ወረቀት እቺ ምድር እንኳን እንደምትጣል ከተናገረ በኋላ እቺ ምድር ፀሐይ ጨረቃ እንኳን ቀልጠው ሲጠፉ ከተናገረ በኋላ እናንተ ግን እንደዚህ አለ የእግዚአብሔርን ቀን መምጣት እየጠበቃችሁ ዋችፉልነስ ያለው ቅድም መጠባበቅ እየጠበቃችሁ እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትኖሩ ይገባችኋል አለ። ስለዚህ እግዚአብሔር የሚፈልገው ይሄንን ነው እንጂ መንፈሳዊ እንቅልፍን አይወድም እግዚአብሔር። መንፈሳዊ ደንዛዛ በስጋ መኖርን ብቻ ደስ አይለው። ምን ማለት ነው? ስለ ክርስቶስና ስለ መንግስቱ ለማወቅ ለመማር ለመኖር መትጋት። ይሄ ነው እግዚአብሔርን ደስ የሚያሰኘው። አዎ እግዚአብሔርን ደስ የሚያሰኘው እያንዳንዱ ቀን በሚቻለው መጠን በአግባቡ መመለስ፣ እያንዳንዱ ቀን በክርስቶስ መንገድ መሄድ። የክርስቶስ መንገድ ቀጭን ነች፣ የዲያብሎስ መንገድ ነው ሰፊ። የክርስቶስ መንገድ ወንድሜ ፍቅር ነው እህቴ። የክርስቶስ መንገድ ይቅርታ ነው። የክርስቶስ መንገድ ወንድሞቼ ቅድስና ነው። የክርስቶስ መንገድ ንጽህና ነው። ስለዚህ እግዚአብሔር የሚፈልገው ዕለት ዕለት በክርስቶስ መንገድ እንድንመላለስ ነው። አያችሁ በአግባቡ እንድንመላለስ ነው። እንደ ጎበዙ አገልጋይ እንደ ሰነፉ አይደለም። እየተጋ ጌታውን እንደሚጠብቀው ማቴዎስ 24:25 ላይ እንደተማናቸው ባሮች እየተጋ ጌታውን የሚጠብቀውን ባሪያ ጌታው በመጣ ቀን ይሸልመዋል ይላል። ለዚህ ነው አሁን ዛሬ ትምህርታችን ከመንፈሳዊ እንቅልፍ እንንቃ፣ ከመንፈሳዊ ድንዛዜ እንንቃ። አያችሁ በእውቀትና በጥበብ እንደ እግዚአብሔር ፍቃድ እንኑር፣ በትጋት እንኑር። እያንዳንዱን ቀን ወንድሞቼ እንደ መጨረሻ ቀን እያንዳንዱ ይሄን ቀኑን ማስቸኮል እያንዳንዱን ቀን በማስቸኮል መንፈስ ሚኒንግ I don't have time በሚል መንፈስ ጊዜ የለኝም በቃ እኔ ብዙ ዘመኔን በማይሆን ነገር አሳልፌያለሁ፣ የቀረኝን ዘመን ደግሞ ለአምላኬ ልኑርለት አሉ ሰዎች እኮ እንደዚህ የሚሉ። እግዚአብሔር ስለዚህ ነገር የተመሰገነ። በቃ የቀረ ዘመኔ አስራት ዘመኔ ነው። እግዚአብሔር ብዙ ዘመን ለራሴ ይኖራል፣ አሁን ግን ላንተ ልኑርልህ። ይሄ ነው ያችሁ እያንዳንዱን ቀን በአስቸኳይ እንደ መጨረሻ ቀን ጊዜ እንደሌለው ሰው ቀን መኖር በንቃት መኖር ነው። በተቃራኒው ግን በእንቅልፍ በድንዛዜ መኖር ግን አይሱ ገና ነው። እንዳንዳላል ክፉ ባሪያ ይለዋል እዛ ማቴዎስ 24:25 ላይ ሄዳችሁ ስታነቡ ክፉ ባሪያ ግን ጌታዬ ይቆያል ብሎ ቤተሰቦቹን ያስጨንቅ ነበር ነው የሚለው። አያችሁ ስለዚህ ወገኖቼ መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ በጊዜ ካልታከመ ምን ያመጣል? መንፈሳዊ ሞት ያመጣል። መንፈሳዊ ሞት ደግሞ ሁለተኛ ሞት ነው። ሁለተኛ ሞት ማለት ሲኦል ማለት ነው። ያስፈራል፣ ይሄ ነገር ያስፈራል። ልዘል ይችላል አልችለው I have to say እውነት ነው። ሲኦል ያስፈራል ወንድሞቼ። ግን እግዚአብሔር በልጁ በኢየሱስ ክርስቶስ ያዘጋጀው መንግስት እግዚአብሔር እንዴት ደስ እንደሚል በምን ቃል ስለሱ ማን መናገር ይችላል? እግዚአብሔር ለሚወዳቸው ያዘጋጃት ጆሮ ያልሰማት አይን ያላያት ጭንቅላት ያላሰባት እግዚአብሔር ለነሱ በሰማይ ያዘጋጃል። ወንድሞቼ እግዚአብሔር ለዛ አዘጋጀን። ዛሬም ለዚህ ነው ልጆቹ ከመንፈሳዊ ድንዛዜ ንቁ ይለናል። ከመንፈሳዊ ድንዛዜ ንቁ ትጉ ይለናል። በአጠቃላይ መንፈሳዊ እንቅልፍ ምንድነው ብለን ብንል
መንፈሳዊ እንቅልፍ ምንድነው ብለን ብንል ከእግዚአብሔር ጋር ባለን ግንኙነት ፈዛዛ እንቅልፋም ቸልተኛ ሰነፍ ደንዛዛ የእግዚአብሔር ነገር ምንም የማይመስለን የማይሞቀን የማይቀዘቅዘን ማለት ነው በመንፈሳዊ ሕይወት እንቅልፍ ውስጥ መኖር ትጋት ማጣት ማለት ነው እንደነ ሎዶቅያ ቤተክርስቲያን በዛ በራእይ ዮሐንስ ምዕራፍ 3 ላይ ወይ የሞክ ወይ ትኩሳለው ለብ ያልክ እተፋሃለው ቅድም እንደኛለው ሰዎች ሶስት አይነቶች አሉ አለ ፍጥረታዊ ሰው አለ መንፈሳዊ ሰው አለ ለብ ያልክ ወይም ትኩሱን ያለው ይሄንን እኮ አንተ ግን ለብ ያልክ ነው ማነው ቀዝቃዛ የማለት ፍጥረታዊ ሰው ወይም ደግሞ ትኩስ መንፈሳዊ ሰው አንተ ግን ለብ ያልክ ማን ስጋዊ ሰው ሶስት አይነት ሰዎች አሉ አላለ ፍጥረታዊ ሰው እግዚአብሔርን ማያቅ ያልተጠመቀ አህዛብ ማለት ሁለተኛው ስጋዊ ሰው የተጠመቀ ግን ለስጋ የሚኖር ለዓለምና ለስጋ ብቻ የሚኖር ሐሳቡ ምድራዊ ሆኖለት ቤተክርስቲያን እሁድ እንኳን ቢሄድ እንደ ባህል ከቤተሰቦቹ እንደው አድርጎ መንፈሳዊ ሰው ግን የነቃ የሚተጋ በእግዚአብሔር ነገር ንቁ ትጉ የሆነ ማለት ነው አያችሁ የሚያሳዝናችሁ ነገር ስለ መንፈሳዊ እንቅልፍ ስንነጋገር የሚያሳዝነው ነገር አለ መሪዎች እንኳን እረኞች እንኳን የእግዚአብሔር ሰዎች መሪዎች እንኳን እንቅልፋም የሆኑበትና የተወቀሱበት ጊዜ አለ በእግዚአብሔር ቃል ስንመለከተው የእግዚአብሔር አገልጋዮች የቤተ መቅደሱ መሪዎች የህዝቡ መሪዎች እንቅልፋም ሆነውበት እግዚአብሔር ያዘነበት ጊዜ አለ ይሄንን የምናመጣው መንፈሳዊ እንቅልፍ አደጋ ነው ምዕመናንም ብቻ አይደለም አባቶችን ጭምር ያጠቃል ካልተጠነቀቁ እንደዚህ ይላል ኢሳይያስ ምዕራፍ 56 ቁጥር 10 ላይ እግዚአብሔር ስለ እስራኤል ጠባቂዎች ስለ እስራኤል እረኞች ስለ እስራኤል ካህናት ሲናገር እግዚአብሔር አዘነ ይላል የእስራኤል መሪዎች እውሮች የሆኑ እንቅልፍ የሚወዱ ጠባቂዎች ናቸው እንቅልፍ የሚወዱ እረኞች እንቅልፍ የሚወዱ እረኛ አይታችሁ ታውቃላችሁ ከብቶቹን ለቋል በጎቹን ለቋል እሱ ግን ለሽ ይላል ቀበሮ መጥቶ በጎቹን ይበላል ይሁን ላምብላችሁ ወገኖች እኔ አይደለም የራሴን አልጨምርም እዳል የራሱ በዚህ ዘመን የራሱን የሚጨምር ብዙ ባለበት ዘመን ወገኖች የራሱን የሚጨምር ብዙ ሰው አለ ተጠንቀቁ ወንድሞቼ የምትሰሙትን ትምህርት አጣሩ እርግጠኛ ሁኑ በኋላ ከላይ ያዋጣ ለኔ ልጅ ትላንት ማታ ስነግረው ነበር ትምህርት ቤት የሆነ ነገር አጥፍቶ ልጄ ትምህርት ቤት ለምን ይሄንን ነገር አጠፋ አስተማሪ እኮ ቴክስት ላከችልኝ ይለዋለሁ አየ አባቴ እነንትና እኮ እንዲያርገው ነው ልጄ ተመልከት እኔ ስለ እነንትና አይደለም የሚገደኝ ስለ እነሱ አይደለም እኔ ስለ አንተ ጉዳይ ነው የሚገደኝ ኤክስኪውዝ ምንም ጥቅም የለውም ምክንያት ምንም ጥቅም የለውም ወንድሞቼ ኤክስኪውዝ ለሱ ያልኩት ኤክስኪውዝ ምንም አይጠቅምም ይልቅ የሚጠቅመው ልጄ ይቅርታ አጥፍቻለሁ አባቴ ማለት ነው አስተማሪዎቹን አጥፍቻለሁ አልመለስም ማለት ነው ስለዚህ ኢሳይያስ 56:10 ላይ ስለ እስራኤል እረኞች ስለ እስራኤል ካህናት ስለ እስራኤል መሪዎች እንደዚህ ይላል የእስራኤል መሪዎች እውሮች የሆኑ እንቅልፍ የሚወዱ ጠባቂዎች ናቸው አሳዝንም ወገኖቼ ጠባቂ እውርም አንደኛ ጠባቂው እንቅልፍ የሚወድ አንደኛ እውር ነው from the beginning እውሮች እንቅልፍም የሚወዱ ይላቸው ጠባቂ ሆኖ አንደኛ እውር I can't even imagine እግዚአብሔር ቃል ይላል አነብላችኋለሁ አያችሁ አሁን ይሄንን የማመጣላችሁ የእግዚአብሔርን ቃል ወገኖቼ በጥንቃቄ ማየት ይጠይቃል እንደዚህ ይላል ኢሳይያስ ምዕራፍ 56 ቁጥር 10 ላይ ነው አነባዋለሁ ግን መሰረታዊ ሐሳቡ መጀመሪያ ልስጣችሁ እውሮች የሆኑ ማንቀላፋትን የሚወዱ ጠባቂዎች የማያስተውሉ እረኞች ይላቸዋል የእስራኤል ጠባቂዎች እስራኤልን አባቶች እናንተ እውር የሆነ አንደኛ መጀመሪያ እውር የሆነ በዚህ ላይ ደግሞ እረኛ የሆነ በዚህ ላይ እንቅልፍ የሚወድ ከተማችሁ ያቃል
የእስራኤል መሪዎች የእስራኤል ካህናት እንደዚህ ነበሩ ይላል እግዚአብሔር። እኛስ ካህናት እኛስ እንዴት ነን? ስለ ራሳችን እንተው እስቲ፣ ስለ ሌላው እኔስ እና የሚገርመው እንደዚህ ይላል። እነዚህ የእስራኤል እረኞች ወይም መሪዎች እውር መሆናቸው ብቻ ሳይሆን ያለ ዕውቀት የሆኑ ጠባቂዎች ናቸው። የሚገርመው ዕውቀት የላቸውም። እንዴት እንደሚጠበቅ አያውቁም። አንደኛ ዕውቀት የላቸው፣ ሁለተኛ እውሮች ናቸው፣ ሶስተኛ እንቅልፍ የሚወዱ ናቸው። እንዴት አድርገው ጠባቂዎች ይሆናሉ? እውር መሆናቸው ብቻ ሳይሆን ያለ ዕውቀት ናቸው። እውር መሆናቸው ብቻ ሳይሆን ጆሮም የላቸውም ይላል፣ አይሰሙም። ምንድነው ይሄንን ያመጣሁበት? መንፈሳዊ እውርነት አደጋ አለው ወንድሞቼ። ስለዚህ አይደለም ምእመናን አባቶችም መሪዎችም ጭምር እውሮች ናቸው፣ እንቅልፋም ናቸው። መንፈሳዊ እንቅልፍ አጥቅቷቸዋል የሚለውን ቃል እያነበብኩ ነው። ስለዚህ እንደዚህ ይላል ቃሉ። የሚገርመው እነዚህ ሰዎች እውር ብቻ አይደሉም፣ ያለ ዕውቀት ናቸው። እውሮች ብቻ አይደሉም፣ እነዚህ ሰዎች ዲዳዎች ናቸው፣ አይሰሙም። በዚህ ላይ ደግሞ እነዚህ ሰዎች ጭራሽ ያንቀላፋሉ። የእስራኤል መሪዎች። ይሄ ብቻ አይደለም፣ በጣም የሚያሳዝናችሁ ነገር እነዚህ መሪዎች ጥቅመኞች፣ ሆዳሞች ናቸው ይላል። ይቅርታ ራቄት እንብሎኝ ነው። ጥቅመኞች፣ ሆዳሞች ነበሩ ይላል። ኃላፊነታቸውን የዘነጉ ጠባቂዎች፣ ማስተዋል የተሳናቸው ሆዳሞች፣ በጥቅማቸው ላይ ትኩረት ያደረጉ ጠባቂዎች ናቸው ይላቸዋል። ላንብብላቸው እኔ እንዳልሆነ እንድታቁ። አሁን ትምህርቴንም እየጠቀለልኩ ሄዳለሁ ሰዓቴ ስለሄደ። ኢሳይያስ ምዕራፍ 56 ቁጥር 10 ላይ እንግዲህ እኔን ያመጣሁላችሁ ምእመናን ብቻ አይደሉም፣ መንፈሳዊ መሪዎች ጭምር በመንፈሳዊ እንቅልፍ በመንፈሳዊ ድንዛዜ ይያዛሉ። ለዚህ ነው እግዚአብሔር አዝኖ በኢሳይያስ ምዕራፍ 56 ቁጥር 10 ላይ እንደዚህ ይላል። ጉበኞች ማለት ጠባቂዎች ማለት እረኞች ማለት ጉበኞቹ ጠባቂዎቹ እውሮች ናቸው፣ ሁሉ ያለ ዕውቀት ናቸው፣ ሁሉ ዲዳ የሆኑ ውሾች ናቸው። ይጮሁም ዘንድ አይችሉም፣ ህልምን ያልማሉ፣ ይተኛሉ፣ ማንቀላፋትን ይወዳሉ። መብል ወዳጆች፣ ምግብ የሚወዱ ናቸው። መብል ወዳጆች፣ ከቶ የማይጠግቡ ውሾች ናቸው። እነርሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸው ከፊተኛውም እስከ ኋለኛው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዞር ብለዋል። የእስራኤል እረኞች፣ የእስራኤል ካህናት። ወንድሞቼ የሰው ማውራት ቀላል ነው። እኛስ እንዴት ነን? አያችሁ እግዚአብሔር እንዴት እንዳዘነ በእስራኤል አገልጋዮች፣ በህዝቡ። ቅድም ስለ ህዝቡ አነበብን። አሁን ደግሞ በካህናቱ በመሪዎቹ እንደዚያ የእስራኤል ጉበኞች ወይም ጠባቂዎች እውሮች ናቸው። እውሮች ብቻ አይደሉም፣ እነዚህ ሰዎች ያለ ዕውቀት ናቸው። ያለ ዕውቀት ብቻ መኖራቸው ዲዳዎች ናቸው። ዲዳ የሆኑ ውሾች ናቸው። ህልምን ያሉ፣ ይተኛሉ፣ ማንቀላፋት የሚወዱ ናቸው። እነዚህ እረኞች መብል ወዳጆች ናቸው፣ ከቶ የማይጠግቡ ውሾች ናቸው። ያስተውሉ ዘንድ የማይችሉ እረኞች ናቸው። እረኛ አይታችሁ ታውቃላችሁ? ይህን ያህል እውር የሆነ በአይኑ እውር የሆነ የማይሰማ፣ በዚህ ላይ ደግሞ እንቅልፍ የሚወድ፣ ይሄ እግዚአብሔር ያዝናል። አያችሁ እንግዲህ እንበል እንጂ እንደዚህ አይነት ደግሞ ንቁ ሰዎች እኮ አሉ። በቤተ ክርስቲያን ውስጥ ንቁ አሉ። በሀገር ጉዳይ ንቁ የሆኑ ሰዎች አሉ። እኔ እንኳን በትምህርት ቤት ስማር በዚህ በአሜሪካን ሀገር ንቁ የሆነ ሰው የዛ የአሜሪካን ሪቮሉሽን ጊዜ
ብሪቲሾች ኮሎናይዝ አድርገዋቸው ነበርና ከነሱ ነፃ ለመውጣት በተደረገው እንቅስቃሴ በዚህ በቦስተን አካባቢ ፖል ሬቬራ የሚባል ሰው ነበር። ፖል ሬቬራ ሚኒሻል ነፃ እንግዲህ ነፃ አሜሪካን ነፃ ለማውጣት ከሌሎች ጋር ተሰልፏል። ሰው ሁሉ ተኝቷል ይላል። ሚኒሻው ጠቅላላ ተኝቷል ይላል። ሚኒሻው ተኝቶ ሳለ ሌሊት እንግሊዞች መጡ፣ እንግሊዝ ወታደሮች። ይሄ ሰው የነቃ ሰው እንደሌላው ሰው አይደለም። በቃ አለርት ሆኖ የሚጠብቅ ሰው ነው። ለዚህ ነው እኛም ይሄን ማመጣላችሁ በመንፈሳዊ ህይወታችን የነቃን ሰዎች እየነቃን ክርስቶስን እየተጋን የምንጠብቅ መሆንን አለብን። ስለዚህ ይሄ ፖል ሬቬራ ይባላል። ይሄ ሰውዬ እሱ ነቅቷል። ሰው ሁሉ ተኝቷል። ጠዋት ተነሳና ደውሉን ደወለ the British are coming አሉ። እንደዚህ አይነት ሰዎች ወንድሞቼ በቤተ ክርስቲያን የነቁ ሰዎች አሉ። እኛ እናቃቸው። እኛ የምናየው እዚህ ፊት ለፊት ያሉትን ነው። እዚህ ቴሌቪዥን ላይ እዚህ ዌብሳይቱ ላይ ሁሉ ላይ ግርግር የሚፈጥሩትን ነው። ስለዚህ የነቁም ሰዎች አሉ። ሁሉ ሰው አለ መቼም እንትን አንልም። እና ስለዚህ ወገኖቼ መንፈሳዊ እንቅልፍ አደጋ አለው። አሁን ያነሳነው መንፈሳዊ እንቅልፍ በምእመናን ላይ ብቻም ሳይሆን በአገልጋዮች ጭምር ላይ በመምህራን ላይ በቀሳውስት ላይ ጭምር ይከሰታል። ለዚህ ነው መንቃት ያስፈልጋል ያልነው። ሰዓቴ እየሄደ ነው። ስለዚህ እዚህ ጋር ቆማለሁ። ባለፈው ስንማር ወገኖቼ አንድ ነገር ብቻ ላንብብላችሁና ላቁ። በመንፈሳዊ ህይወታቸው እንቅልፋም የሆኑ ግለሰቦችን አየን። እግዚአብሔር ደስ ያልተሰኘባቸው ንቁ የተባሉ። ይሄን ብቻ አይደለም፣ በመንፈሳዊ ህይወታቸው በመንፈሳዊ ነገሮች እንቅልፋም ፈዛዛ ደንዛዞች የሆኑ ቤተክርስቲያኖችን አየን። ነሰርዴስ ቤተክርስቲያንን አየው። እመጣብሃለሁ እንግዲህ ንቃ አለው ትላለው ሞታል የተባሉትን አየው። እነ ሎዶቅያ ቤተክርስቲያንን አየን። የሎዶቅያ ቤተክርስቲያን ንቃ ተባለ። ወይ ትኩሳለው ወይ ቀዝቃዛ ለብ ያልክን እተፋሃለሁ ንቃ። እንግዲህ ንቁ። እነሱ ብቻ አይደለም፣ የሮሜ ቤተክርስቲያንን ተመለከተ። አንድ ቤተክርስቲያን ዛሬ ልስጣችሁና በመንፈሳዊ እንቅልፋምነታቸው የተወቀሱ በአዲስ ኪዳን የኤፌሶን ቤተክርስቲያን ዛሬ እንመልከት። ምናልባት እግዚአብሔር ቢረዳን የተሰሎንቄን ደግሞ በሚቀጥለው እናያለን። የኤፌሶን ቤተክርስቲያን ቅዱስ ጳውሎስ በጻፈው ለኤፌሶስ ቤተክርስቲያን ለጻፈላቸው ክርስቲያኖች ምን አላቸው? ልጆች ሆይ ሞኞች አትሁኑ። የኤፌሶን ክርስቲያኖች ሞኞች አትሁኑ፣ እንደ ብርሃን ልጆች ተመላለሱ። የተኛችሁ እናንተ ንቁ፣ በጥንቃቄ ተመላለሱ፣ በክርስቶስ መንገድ ሂዱ። ክርስቶስ ፍቅር ነው። ክርስቶስ ይቅርታ ነው። ክርስቶስ ቅዱስ ነው። ክርስቶስ ንጹህ ነው። እናንተ በሱ መንገድ ሂዱ። እንደዚህ ይላል፣ እንደ ብርሃን ልጆች ተመላለሱ ይልና አንተ የምትተኛ ንቃ፣ ከሙታን ተነስ፣ ክርስቶስ ያበራልሃል። ሙሉ ቃሉን አንብብላችሁ ኤፌሶን ምዕራፍ 5 ቁጥር 10 የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። እነዚህ በጨለማ የሚሄዱት ማለት ነው። እነሱ በስውር ስለሚያደርጉት መናገር እንኳን ነውር ነው። ሁሉ ግን በብርሃን ሲገለጥ ይታያል፣ የሚታየው ሁሉ በብርሃን ነውና ካለ በኋላ ስለዚህ እናንተ እንደዚህ አይደላችሁም ክርስቲያኖች ሆይ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ በጥንቃቄ እወቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። ትምህርቴን እዚህ ጋር አቆማለሁ ወገኖች። እዚህ ጋር ቅዱስ ጳውሎስ ሕይወታችሁን መርምሩ፣ እንደ ብርሃን ልጆች ተመላለሱ፣ ፍሬ ከሌለው ከጨለማ ነገር ራቁ፣ ከመንፈሳዊ እንቅልፍ ንቁ፣ ከመንፈሳዊ ድንዛዜ ንቁና ትጉ። እንዴት እንደምትመላለሱ በጥንቃቄ እወቁ፣ የእግዚአብሔርን የክርስቶስን ፈቃድ ተመልከቱ ይላል። ምንድን ነው የተማርነው ወገኖቼ? ዛሬ የተማርነው ስለ መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ ነው የተማርነው ወገኖቼ። መንፈሳዊ እንቅልፍ በጊዜ ካልታከመ አደጋ አለ።
መንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ በጊዜ ካልታከመ ወደ መንፈሳዊ ሞት ይወስድናል። መንፈሳዊ ሞት ማለት ሁለተኛ ሞት ነው፣ አደጋ አለው። ሁለተኛ ሞት ማለት ሲኦል ነው ወንድሞቼ። ስለዚህ በአጠቃላይ ከመንፈሳዊ እንቅልፍ እንድንነቃ ነው። መንፈሳዊ እንቅልፍ ምን ማለት እንደሆነ ተምረናል። በእግዚአብሔር ነገር ቸልተኛ፣ በእግዚአብሔር ነገር ምንም የማይሰማው፣ ምንም የማይሞቀው የማይቀዘቅዘው ፈዛዛ ደንዛዛ መሆን ማለት ነው። በመንፈሳዊ ነገር ፓሽን ማጣት ማለት ነው። ሰነፍ ስልቹ መሆን አያችሁ፣ ይሄ ነው። ስለዚህ በአጠቃላይ እነዚህ ነገር ተማር። ምን ተማር ብለን ብንል መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ አደጋ አለው። መንፈሳዊ እንቅልፍ ምን እንደሆነ ተማር። ያመለጣችሁ ቤተ እስጢፋኖስ ብላችሁት በመንፈሳዊ እንቅልፍ በመንፈሳዊ ድንዛዜ ውስጥ የተወቀሱ ግለሰቦችን የተወቀሱ ቤተክርስቲያንን አየን። ኢቭን የቤተክርስቲያን መሪዎች ካህናት አባቶች ጭምር በኢሳይያስ በትንቢተ ኢሳይያስ እንዴት እንደተወቀሱ ተመልክተናል። ምን እናድርግ ወገኖቼ? ጨርሻለሁ። መንፈሳዊ እንቅልፍ አደገኛ እንደሆነ እንረዳ፣ እንንቃ። በቀረን ዘመናችን ለእግዚአብሔር እንኑር። በቀረን ዘመናችን ወንድሞቼ በዓላማ እንኑር። በቀረን ዘመናችን ለክርስቶስ ለሞተልን ለሱ እንኑርለት። ደስ የሚለው ነገር ልንገራችሁና ለዝጋው እዚህ ጋር ደስ የሚለው ነገር ዛሬ ማንሽ ዛሬ በንስሐ ስንመጣ እግዚአብሔር ይቀበለናል። እግዚአብሔር ስላለፈው በደላችን ትዝም አይልም። በንስሐ ስንመጣ በደላቸውን አላየም ነው የሚለው ዕብራውያን ምዕራፍ 8 እና 10 ሄዳችሁ አንብቡ። እግዚአብሔር ትዝም አይልም፣ ይቀበለናል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ይህን ቃል የሰማችሁ ለሌሎች ብታካፍሉት ደስ ይለኛል። ቤተ እስጢፋኖስ በሚለው ገብታችሁ ሰብስክራይብ ብታደርጉ እንደ አገልግሎት ይቆጠርላችኋል። እሱ ጋር አስቀምጫለሁ። ሰብስክራይብ ብታደርጉ እኔም ላይቭ ወጥቼ ማስተማር እችላለሁ። እየፈራው መጠየቅ እየፈራው ብዙ ሰው ሰብስክራይብ አላደረገም። ብታደርጉ ደስ ይለኛል። ትባረኩበታላችሁ። ሰላም እግዚአብሔር ይብዛላችሁ። ሰላም